ወከመ ያስተሪ ግብረ እግዚአብሔር የእግዚአብሔር ሥራ በሱ ሊገለጥ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ በሳምንት ዓርብ የሚቀርበው የእሁድ መዝሙረ ያሬድ እንግዲህ በዚህ ከጽየ በኋላ ከህዳር 6 እስከ ህዳር 12 የተዘኪሮ ብለን ያው አስተምሮ ነው። እሱን አልፈናል። ቀጥሎ ደግሞ ቅድስት የሚለው ነው። ከህዳር 13 እስከ 19 ያለው እሱ ደግሞ ሎቱ ስብሐት ብለን ተማምረናል። ከህዳር 20 እስከ 26 ደግሞ ምኩራብ አምላክ ፍጹም ብለን ተማምረናል። ለግንዛቤ ያክል ነው። አሁን ደግሞ የመጨረሻው መጻጉዕ ከህዳር 27 እስከ ታኅሳስ 3 ደግሞ መጻጉዕ ይባላል። ከዚያ ቀጥሎ እንግዲህ እግዚአብሔር ከፈቀደ ሰራ ሰንበተ የምታገኝ ይሆናል። ካላገኘች ወደ ስብከት እንገባለን ማለት ነው። በአጭሩ አስተምሮ የሚለው አገልግሎት አሁን የደረስነው ከ27 እስከ 3 ያለው ነው። በዚህ ውስጥ የሚባለው መዝሙር ማን ነው ካል ይቤሉ እስራኤል ነው ማለት ነው። እንግዲህ እንደተለመደው መጀመሪያ መዝሙር ማለት ሌሊት እሁድ ሌሊት ከዓርብ ቀጥሎ ያለው እሁድ ማንም ይሁን ማንም እሁድ መጀመሪያ ሌሊት ሊቃውንቱ የሚያቀርቡት መዝሙር ነው። ከዚያ ቀጥሎ በቅዳሴው የሚነበቡ መልእክታት ናቸው። ከዚያ ቀጥሎ በቅዳሴው የሚሰበከው ምስባክ ነው። ከዛ መጨረሻው በቅዳሴ የሚነበበው ወንጌል ነው። ይህ ነው እንግዲህ መዝሙረ ያሬድ ብለን በጥቅል እሁድ የምናቀርበው ማለት ነው። የጊዜ ባለቤት እግዚአብሔር አምላክ ሁላችንም እንዲባርከን መልካም ፈቃድ ይሁንልን። ርዕሳችን የወሰድነው ከዕለቱ ወንጌል ላይ ነው። የዕለቱ ወንጌል ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ያለው ነው። የወሰድነው ግን ቁጥር 4 ላይ ወከመ ያስተሪ ግብረ እግዚአብሔር በላዕሌሁ የእግዚአብሔር ሥራ በእርሱ ላይ ይገለጽ ዘንድ ነው ብለን ተነስተናልና የእግዚአብሔር ሥራ በእኛ እንዲገለጥ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ወደ መዝሙሩ እንምጣ። መዝሙሩ ይቤሉ እስራኤል እንዲህ አሉ ነው የሚለው። ይቤሉ እስራኤል ኢርኢነ ወኢሰማዕነ ዘእውሩ ተወልደ ወተከስተ አዕይንቲሁ በሰንበት ለእመ መሃበ እግዚአብሔር ኢኮነ እመ ኢገብረ ዘንተ ወይቤልዎ አዎ ምንተ ትብል በእንተ ዘአሕየወከ ዘአሕየወኒ ይቤለኒ ኢትንግር ወእምዝ ዘይአኪ ኢይርከብከ። መዝሙር ይሄ ነው። እንግዲህ ይሄ ከሆነ ወደ ትርጉሙ ስንመጣ እስራኤል እውር ሆኖ የተወለደ ዓይኖቹ በሰንበት የተገለጠለት እስከ አሁን አላየንም፣ አልሰማንም። እውር ሆኖ ከእናቱ ማኅፀን ጀምሮ ሲወለድ እውር ሆኖ የተወለደ እንደገና ደግሞ በሰንበት ዓይኑ የተገለጠለት እስካሁን አላየንም፣ አልሰማንም። የማንንም ዓይን ማንም ተነስቶ እውሩን ዓይናማ አላደረገም። ጨለማውን ወደ ብርሃን አልቀየረም። ያልነበረውን ያለ አላደረገም። አላየንም፣ አልሰማንም። ከእናቱ ማኅፀን ሲወጣ ዓይነ ስውር የሆነ ነገር ግን በዚህ ዓለም ያለ ጥበበኛ ያለ አዋቂ አንድ ሰው አንዱን በሽተኛ ዓይን የሌለውን ዓይን የፈጠረ ጆሮ የሌለውን ጆሮ የሰጠ አላየንም። ቀጠሉና አሁን ቅዱስ ያሬድ እንግዲህ እነሱን ሐሳብ ነው እየገለጠ ያለው። ይህንና ይህ ሰው ከእግዚአብሔር ባይሆን ኑሮ ይህን ማድረግ ባልቻለም ነበረ አሉ። ማነው? ኢየሱስ ክርስቶስን። ይህ ሰው ከእግዚአብሔር ባይሆን ኖሮ በሰንበት ዓይን የሌለውን ሰው ማዳን አይደለም ዓይን አይፈጥርለትም ነበረ። ምክንያቱም ይህ ሰው በገላው ላይ ዓይን የለም፣ የዓይን ቅርጽ የለም። ልሙጥ ወረቀት ልሙጥ ገላ ነው። ይህንም በሰንበት ቀን ዓይን የፈጠረና ዓይን የሰጠ የዚህ ዓለም ዶክተሮች ጥበበኞች የታመመ ዓይን ሊያድኑ ሊያስተካክሉ ይችላሉ፣ በቀዶ ጥገና በተለያየ ነገር ነገር ግን ዓይን መፍጠር አይችሉም። ስለዚህ ይህ ሰው በዕለተ ሰንበት ይህንን ሰውዬ ልሙጥ ገላ ያለውን በዓይኑ ቦታ ላይ ቦታው አለ፣ በቦታው ላይ ዓይን ቀርጾ ብርሃን የሰጠ ይህ ሰው ብቻ ነው። ይህ ሰው ደግሞ ከእግዚአብሔር ነው። ከእግዚአብሔር ባይሆን ኖሮ
ይህን ማድረግ አይችልም ነበረ ይለናል ነበር አሉ። ስለፈወሰ ሰው አንተ ምን ትላለህ አሉት። አሁን ወደ ሰውየው ጥያቄ መጣ፣ ወደ ራሱ። ስለፈወሰ ሰው፣ ዓይን ስለሰጠ ሰው፣ ብርሃን ስለሰጠ ሰው አዎ አታይም ነበር፣ አሁን ታያለህ። ዓይን አልነበረም፣ አሁን ዓይን አለህ ነው። ዓይነ ስውር ነበርክ፣ አሁን ግን ዓይን አለህ። ስለዚህ ሰው ይህን ስላደረገልህ ሰው ምን ትላለህ? ዓይን ስለፈጠረልህ፣ ዓይን ስለሰጠህ፣ ብርሃን ስለሰጠህ፣ ሰማዩን እንድታየው፣ መሬቱን እንድታየው፣ ሰውን እንድታይ፣ የምትበላውን እንድታይ፣ የምትለብሰውን እንድታይ፣ የምትጠጣውን እንድታይ፣ የምትኖርበትን ዓለም ተራራውን፣ ጋራውን፣ ሸንተረሩን፣ ባህሩን፣ ሜዳውን፣ ሕፃናቱን፣ ወጣቱን፣ ሽማግሌውን እንድታይ የዓለምን ስነ ተፈጥሮ ትናንት ጨለማ አሁን አታየው ነበረ፣ ዛሬ ግን በብርሃን እንድትመለከት ስላደረገ ስለዚህ ሰው ምን ትላለህ ብለው ጠየቁት ይለናል። ያዳነኝ ሰው ከዚህ የከፋ እንዳያገኝህ ይህንን ለማንም አትናገር ብሎኛል አላቸው። ዘአሕየወኒ ይቤለኒ፣ ያዳነኝ እንዲህ አለኝ፣ ኢትንግር፣ አዎ ለማንም እንዳትናገር። ወእምዝ ዘያኪ ኢይርከብከ፣ ከዚህ ቀደም የያዘህ የሥጋ በሽታ ነው። ከዚህ ቀደም ያልነበረህ የሥጋ ዓይን ነው። ከዚህ በኋላ መንፈሳዊ ዓይን እንዳታጣና በመንፈሳዊ በሽታ በኃጢአት በሽታ እንዳትመታ እስካሁን የያዘህ የዓይን በሽታ እንጂ የኃጢአት በሽታ አይደለም። እስካሁን የያዘህ የዓይንህ አለማየት እንጂ የልብ አለማየት አይደለም። እስካሁን የያዘህ የሥጋ አለማየት እንጂ የመንፈሳዊ እይታ አይደለም። ከሥጋዊ እይታ ውጭ እንጂ ከመንፈሳዊ እይታ ውጭ አይደለም። እነሆ ከዚህ በኋላ ግን የሚበልጥ እንዳይይዝህ ተጠንቀቅ ብሎኛል። ይቤለኒ ኢትንግር ወእምዝ ዘያኪ ኢይርከብከ፣ የበለጠ እንዳያገኝህ ብሎኛል። ነገር ግን ዓይን እንዳልነበረኝ፣ ዓይነ ስውር እንደነበርኩኝ፣ እንደማላይ፣ ሰዎች ይመሩኝ እንደነበረ፣ ሰዎች ይደግፉኝ እንደነበረ፣ ሰዎች አቅጣጫ ያመለክቱኝ እንደነበረ፣ ያወጡኝ ያስገቡኝ እንደነበረ አውቃለሁ። አሁን ላይ ግን ራሴ ዓይን አለኝ አያለሁ አላቸው ይለናል መዝሙረ ያሬድ። እንግዲህ ይህ ነው ማለት ነው። መዝሙረ ያሬድ ይህ ከሆነ የተነሳንበት ርዕሳችን ምንድን ነው? ወከመ ያስተሪ ግብረ እግዚአብሔር በላዕሌሁ፣ የእግዚአብሔር ሥራ በእሱ ይገለጽ ዘንድ ነው። አሁን ወደ መልእክቱ ስንሄድ የመጀመሪያው መልእክት የሚሆነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው። የእግዚአብሔር መንፈስ ለፍጥረታዊ ሰው የእግዚአብሔር አሰራርና የእግዚአብሔር መንፈሳዊ ሥራ ሊከብደው ይችላል። ምንድን ነው? ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ይህ ዓለም ከምናያቸው ቢሆን ኖሮ የምናያቸው ሰዎች ሲሞቱ ዓለም በጠፋ ነበረ። ነገር ግን ይህ ዓለም ከምናያቸው ሳይሆን ከማናየው ከእግዚአብሔር የተሰጠ ዓለም ነው ይላል። ይልቁንም ደግሞ የእግዚአብሔር መንፈስ ዓለምን የመቤዠትና የማዕዳን መንፈስ እግዚአብሔር ምንድን ነው? ለዛቲ ቤት ሳረራ አብ ቀዲሙ፣ ይችን ዓለም እግዚአብሔር አብ ሰራት። ሐነፃ ወልድ፣ ይችን ዓለም ወልድ አነጻት። ወፈጸማ መንፈስ ቅዱስ፣ መንፈሱ ደግሞ አጠናቀቃት ይላል። ስለዚህ ይች ዓለም በእግዚአብሔር አብ ፈቃድ፣ በእግዚአብሔር ወልድ ንግግር፣ በእግዚአብሔር መንፈስ ቅዱስ ክንውን የተገኘች ዓለም ናት። ወደ ሃይማኖት ስንመጣ ይህን ሃይማኖት እግዚአብሔር ሰጠ። ይልቁንም ደግሞ ወልድ በራሱ ደግሞ ሃይማኖት እንተ እምአብ ተፈጥረት ሀበ ወልድ ታበጽሕ ሀበ መንፈስ ቅዱስ፣ እነሆ ከእግዚአብሔር አብ ዘንድ ተሰጠች፣ ወደ ወልድ አደረሰችን፣ በመንፈስ ቅዱስ ተጠናቀቀች እያለ ቅዱስ ያሬድ ያመጣዋል። ስለዚህ የእግዚአብሔር ለምሳሌ አሁን ሴቶች በ80 ቀን ወንዶች በ40 ቀን መጀመሪያ ጥምቀት ወጣ ገባ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን እንደገና ወደ ሰማይ ማረጉን እናንተ በጥምቀት የተቀበራችሁ እነሆ ከሱ ጋራ በትንሣኤ
የእግዚአብሔር ልጅነትን አግኝተን። ምክንያቱም ስንጠመቅ ወደ መቃብር የወረደውን ስንወጣ ደግሞ እንደገና ደግሞ ትንሣኤውን የምንናገር እኛ የእግዚአብሔር ልጆች። ስለዚህ መጀመሪያ ጥምቀት፣ ከዚያ ሜሮን መንፈስ ቅዱስ ማለት ነው። ከዚያ ሥጋውና ደግሞ ተቀበለን በክርስቶስ ክርስቲያን እንባላለን። ወይም ስርዓተ ሃይማኖትን ወይም ደግሞ የቤተ ክርስቲያንን ስርዓት ወይም ደግሞ ከእግዚአብሔር ጋር በክርስቶስ ክርስቲያን በወልድ ውሉድ ተብለን የእግዚአብሔርን ስራ እንሰራለን ማለት። ስለዚህ ይህ የመንፈስ ቅዱስ ስራ ለዓለማውያን ሊከብድ ይችላል፣ ደግሞ ይከብዳቸዋል። ነገር ግን ለእኛ ለልጆቹ በእግዚአብሔር መንፈስ ለምንመራ የእግዚአብሔር መንፈስ መሪያችንም አስተማሪያችንም እንደሆነ ማወቅ የምንችልበት ቃል ነውና እግዚአብሔር መንፈስ ቅዱስ ሁላችንም እንዲባርከን መልካም ፈቃዱ ይሆንልን። ሁለተኛው አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ነው። በኢየሱስ ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር የተወለደ ነው። በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በነገራችን ላይ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል ይላሉ ሊቃውንት። ዓለምን የፈጠረበት ጥበቡ እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሩ፣ እሱ ተፈጠሩ አለ ተፈጠሩ፣ እሱ ሁኑ አለ ሆኑ ይልና 22 ስነ ፍጥረት 21ዱ ስነ ፍጥረት በዚህ አይነት የተከናወነ ሲሆን 22ኛው ስነ ፍጥረት ግን ወገብሮ እግዚአብሔር ለአቡነ አዳም እመሬተ ምድር 4 ባህርያተ ሥጋ እሳት፣ ውሃ፣ ነፋስ፣ መሬት እነዚህን ሸክላ አደረገ። ነባቢት የምትናገር ለባዊት የምታስተውል ሕያዊት ዘላለማዊት ነፍስ 7ቱም ማኅበራት እንዳደረገና ሰውን አመጣ። አየው፣ ይህንን ነው እንግዲህ አንደኛ ዮሐንስ ምዕራፍ 5 ላይ እንዲህ የሚል ቃል አለ። እናንበው እስቲ ምን ይላል? ኩሉ ዘየአምን ከመ ኢየሱስ ክርስቶስ ውእቱ። ኢየሱስ ክርስቶስ አምላክ እንደሆነ የሚያምን ሁሉ ብሎ ነው የሚያመጣው። ማን? ኢየሱስ ክርስቶስ አምላክ እንደሆነ። አሁን በነገራችን ላይ በማቴዎስ ወንጌል ምዕራፍ 8 ላይ እንዲህ የሚል ነገር አለ። እንኳን ሰው በአርአያ ሥላሴ የተፈጠረው ይቅርና እንኳን ሰው አጋንንት እንኳና ኢየሱስ ክርስቶስ አምላክ እንደሆነ ያምናል። ምንድን ነው የሚለው? በዚያ በመርከብ ውስጥ ማዕበል ተነስቶ ሐዋርያትን መርከቡን አስተካክሎ ካሻገራቸው በኋላ አልፎ ሲሄድ በመቃብር አጋንንት ያደሩባቸውን ሰዎች አገኘ። እነዚህ አጋንንት ለፈለጉ፣ አንተ የናዝሬቱ ኢየሱስ ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን፣ ያላንተ ፈቃድ መኖር የሚችል የለም። አየው፣ በዚህ ዓለም ለካም እብዱም ይሁን ምኑ ማንኛውም ይሁን ሰው ይሁን አውሬ፣ አራዊት፣ እንስሳት ያለ እግዚአብሔር ፈቃድ የሚኖር የለም ማለት ነው። አንተ ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን ብለው አጋንንቱ አምላክን እንደሆነና ለአምላክ ደግሞ መገዛት እንደሚገባ ያለ እርሱ በማንም ደም ላይ ተዋህደው መኖር እንደማይችሉ አጋንንት ሲናገሩ እንሰማለን። በነገራችን ላይ በአሁኑ ሰዓት ላይ ለእግዚአብሔር የማይታዘዝ ሰው ብቻ ነው። አጋንንት ይታዘዙለታል፣ ይንቀጠቀጡለታል፣ መላእክት ይታዘዙታል፣ አራዊት ይታዘዙታል፣ እንስሳት ይታዘዙታል። እግዚአብሔርን በአሁኑ ሰዓት ላይ አልታዘዘው እያለ እየተገዳደረ ያለ ማለት ሰው ነው። እንግዲህ ምን ይላል ዮሐንስ 5 ቁጥር 1 ላይ ኢየሱስ መሲህ እንደሆነ የሚያምን ሰው ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ብንወደው ትእዛዙን ብናደርግ የእግዚአብሔር ልጅ እንደምንወደው በዚህ እናውቃለን። ትእዛዙን እንጠብቅ ዘንድ የእግዚአብሔር ፍቅር ይህች ናትና፣ ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ድል ይነሳል። ድል መንሳቱ ይህች ናት። ዓለምን ድል የሚነሳው እምነታችሁ ነው። ዓለምን ድል የሚነሳው ምናችሁ ነው? እምነታችሁ ነው። ለምሳሌ ዕብራውያን ማነው ይሄ ትንቢተ ዳንኤል ምዕራፍ 3 ላይ ስንመለከት 3 ወጣቶች እሳቱን ዜሮ ያደረጉት እሳቱ ወደ ውሃ የተቀየረለት ወረደ መልአክ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። የእግዚአብሔር መልአክ ቅዱስ ገብርኤል ወደ እሳቱ ወረደና እሳቱ ምን አደረገው? መታው። ያ ውሃ እሳቱ ሲመታው ወደ ምን ተቀየረ? ወደ ውሃነት ተቀየረ። ይህን ያደረገው ቅዱስ ገብርኤል ቢሆንም ነገር ግን የማን እምነት ነው? የልጆቹ እምነት ነው። ዳንኤል ወደ 7 አናብስት ሲገባ የአናብስቱን አፍ ውሃ አደረገለት። አናብስቱ ተውት፣ አልነኩትም። ለምንድን ነው? የዳንኤል እምነት ነው። የዳንኤል እምነት ነው። ይህን ነው የሚነግረን ቅዱስ ቃሉ። የዳንኤል እምነት ነው። ቂርቆስና ኢየሉጣ ከፈላ ውሃ የዳኑት በምንድን ነው? ወኮነ ሎሙ ከመ ማይ ቆሪር፣ እንደ ጧት ውሃ ሆነላቸው ቀዝቃዛ ይላል። ምንድን እምነታቸው ነው። ይህን ነው የሚናገረው።
ስለዚህ ሁለተኛው ዲያቆን ያነበበው የዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ነው ማለት ነው። ሌላው ምስባኩ ነው። ደቂቀ እጓለ እመሕያው እስከ ማይ ዜዱ ታከብዱ ልበክሙ ለምን ታፈቅሩ ከንቶ ታሱ አስታት አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። እግዚአብሔር በጻድቁ እንደተመሰገነ እወቁ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? መዝሙር 4 ቁጥር 2። እናንተ የሰው ልጆች ልባችሁን እስከ መቼ ድረስ ታከብዳላችሁ? እግዚአብሔር በጻድቁ እንደተመሰገነ እወቁ። ደቂቀ እጓለ እመሕያው እስከ ማይ ዜዱ ታከብዱ ልበክሙ ለምን ታፈቅሩ ከንቶ። ከንቱ ነገር እስከ መቼ ትወዳላችሁ? ከንቱ ነገር፣ ጥላቻ፣ መለያየት፣ በቋንቋ፣ በተራራ፣ በገንዘብ፣ በስልጣን፣ በመልክ፣ በተብረቅራቂ ነገር እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታደነድናላችሁ? ለምን ታፈቅሩ ከንቶ። ይህንን ዓለም ነገ የሚጠቀለለውን ወዳችሁ እግዚአብሔርን ለምን ትጠላላችሁ? የሚታየውን ወንድምህን ጠልተህ የማይታየውን እግዚአብሔርን ወደዋለሁ እንዴት ትላለህ? የሚታየው ጓደኛ ሲራብ፣ ሲጠማ፣ ሲታሰር ዝም እያልክ የማይታየውን እግዚአብሔርን እወዳለሁ አከብራለሁ ለምን ትላለህ? እናንተ ከንቱ ነገርን፣ ተብረቅራቂ ነገርን፣ የሚረቀረቀ ጊዜያዊ የሆነ በሚያልፈው ገንዘባችን የማያልፈውን መንግስት እግዚአብሔር ማግኘት እንጂ በሚያልፍ ነገር፣ በከንቱ ነገር፣ በተብረቅራቂ ነገር ለምን ትገፋፋላችሁ? ለምን ትጣላችሁ? ለምን ትባላላችሁ? የሚለውን ነው የሚተረጉም። የቀጠልና እግዚአብሔር በጻድቁ እንደተመሰገነ እወቁ። በማን ለምሳሌ አብርሃም ወፃ ምድረ ካራን ወአብሔረ ከናን። አብርሃም ውጣ ተባለ። አየው ጻድቁ አብርሃም እግዚአብሔርን ሰምቶ ወጣ ነው የሚለው። አየው ውጣ እንጂ ከኃጢአት ከተንኮል ውጣ እንጂ። ከክፉነት መውጣት ያስፈልጋል እንጂ ከሐሜት መውጣት ያስፈልጋል እንጂ። አብርሃም ውጣ ተባለ። ውጣ አሁን የቦታ ጉዳይ አይደለም። ከመጥፎ ነገር ውጣ። ከተንኮል መውጣት ያስፈልጋል። ከዝሙት መውጣት ያስፈልጋል። ከመበላላት ከመጨካከል መውጣት ያስፈልጋል። መተዛዘን፣ መተሳሰብ ገንዘብ ማድረግ አለብን። ሙሴን ውጣ ነው። ወንድሞችን ይዘው ውጣ ነው። ወንድሞችን ይዞ ተሻገረ። መሻገር ነው እንጂ መሻገር ነው። ለዚህ ነው እንግዲህ እስከ ማይ ዜዱ ታከብዱ ልበክሙ። እስከ መቼ ድረስ? ፈርዖን ልቡን አደነደነ። ምንድን ነው የጠበቀው? የኤርትራ ባህር ነው የጠበቀው። ናቡከደነጾር ልቡን አደነደነ። ምንድን ነው የጠበቀው? አውሬ ነው የሆነው፣ አሳማ ነው የሆነው፣ ሪያ ነው የሆነው። ሄሮድስ ልቡን አደነደነ። የጠበቀው ምንድን ነው? የራሱን ሰውነት እየበላ እያከከለ የሞተው። ስለዚህ የክፉ ሰው መጨረሻው ይህ ነው። ሐዋርያው ቅዱስ ጳውሎስ ደግ ነገር እያለ መጥፎ ነገር ለምን ትወዳላችሁ ነው የሚለው። ስለዚህ ወደ ደግ ነገር ሕይወታችን እግዚአብሔር ይመልስልን። ይህን ነው የሚናገረው። ስለዚህ በአምላክ ዳዊት እዚሁ ላይ ደግሞ የሚናገረው ነገር አለ። ትርጓሜያችን ምን ይላል? እናንተ የኤሊ ልጆች፣ ደቂቀ እጓለ እመሕያው እናንተ የኤሊ ልጆች ሰራኢ መጋቢ ለዚች ዓለም የላትም የምትሉ እስከ መቼ ድረስ ልባችሁን ታደነድናላችሁ? እናንተ የማኒ ልጆች የኤሊ ልጆችን አይተናቸዋል። መብራት አያስፈልግም ብለው አጠፉት። ዘይት አያስፈልግም ብለው ደፉት። የእግዚአብሔርን ድርሻ በሉት። በቤተ መቅደሱ በመሰዊያው ደናግለ እስራኤልን አስነወሩበት። ልባቸውን አደነደኑ። መጨረሻ ላይ ግን በእነሱ ምክንያት እነሱ ሞቱ፣ እስራኤላውያንም ውርደት ገጠማቸው። የክፉ ሰው መጨረሻው ክፉ ይዞ ይጠፋል። የጠፋ ይዞ ይጠፋል። የወደቀ ይዞ ይወድቃል። ይህንን ነው የሚናገረው። ማንን እንመልከት? ማን የሚባል ነበረ ይላል። ባይታዊ ነው። አንድ አህያ ነበረው፣ ጠፋበት። ፈለገና አላገኘው ቢል እግዚአብሔር ሆይ ካለህ አህያዬን ፈልገህ አምጣ፣ አህያዬ ከጠፋ ግን አንተ የለህም አለ። ልቡን አከበደ። እግዚአብሔር ደግሞ ለተንኮለኞች ደግሞ እስከ መጨረሻው ድረስ ይጠብቃልና አህያው አልተገኘም። በዚህ ጊዜ ምናል ለዚህች ዓለም ሰራኢ መጋቢ የላትም ማለት። ዛሬም እኮ ብዙ ማሌዎች አሉ። ይህች ዓለም ሰራኢም መጋቢም የላትም የሚሉ መቶ ዘግተው ማለት ነው። የለም እግዚአብሔር የሚባል የለም። ይሄ አጁማጃ የሚባል ማለት ነው። አስፋልት ላይ ቆሞ ወደዚህ ሊድ ግራ ተጋባ። እንደዚህ አይነት ሰው ደንጋይም ሊያመልክ ይችላል፣ ዘንዶም ሊያመልክ ይችላል፣ ውሃም ሊያመልክ ይችላል፣ ብርም ሊያመልክ ይችላል። ኢትዮጵያ በነገራችን ላይ የምትታወቅበት ትልቁ ሀብቷና አቅሙ ሃይማኖት ነው። ምንም የሚያምን ሰው ደግሞ አይበላለም፣ አይገዳደልም። አሁን ላይ ግን ያ ነው እየተቀየረ ያለው። አውሬው እየመጣ የእግዚአብሔር መንፈስ የሚያረጋጋው አብሮ የሚያኖረው አብሮ በደስታ በሐዘን የሚያስተባብረው መንፈስ እያስወጣ የሰይጣን መንፈስ እየገባ
ትልቁን ሀብታችን እያሳጣን ነው ያለው። እግዚአብሔር አምላክ ሀገራችን ይጠብቅልን። ስለዚህ የማኒ ልጆች ለዚች ዓለም ሰራይ መጋቢ የላትም የምትሉ እስከ መቼ ድረስ ልባችሁን ታከብዳላችኋል? እስከ መቼ ድረስ የለም እያላችሁ ትኖራላችሁ? እንደውም ቀጥሎ ምንድን ነው የሚለው? ደቂቀ ጓለመያው እስከ ማይዜኑ ታከብሩ ልበክሙ ለምን ታፈቅሩ ከንቱ ከንቱ ነገርን፣ ጣዖት ማምለክን፣ ከንቱ ነገርን፣ ገንዘብ ማምለክን፣ ከንቱ ነገርን፣ ስልጣን ማምለክን፣ ከንቱ ነገርን፣ ሀብት ማምለክን፣ ከንቱ ነገርን፣ ልብስን፣ ተብረቅራቂ ነገር ማምለክን እስከ መቼ ገንዘብ ታደርጋላችሁ? ልባችሁን እስከ መቼ ታከብዳላችሁ? ወአነ አጸን ልቦ ለፈርዖን፣ እንደ ፈርዖን ልባችሁን ያጸናው ማን ነው? ፈርዖን ልቡን ቢያጸና እኮ የጠበቀው የኤርትራ ባህር እኮ ነው ይላል። ሰራይ መጋቢ የላትም ለምን ትውላላችሁ? እኔ እግዚአብሔር አምላክ እያለሁኝ እግዚአብሔር በጻድቁ እንደተመሰገነ እወቁ። በሎጥ ላይ አድሮ ልጆቹን ያዳነ፣ ይልቁንም ደግሞ በኖህ ላይ አድሮ ቤተሰቡን ያዳነ። በሎጥ ዘመን የነበሩ ሰዎች ባለመመለሳቸው ምክንያት የእሳት ዲን በልቷቸዋል። በኖህ ዘመን የነበሩ ሰዎች ልባቸውን አደንድነው ተመለሱ ቢባሉ የንስሐ ጊዜ ቢሰጣቸው አልመለስም ብለው የዓለም ንፍር ውሃ በልቷቸዋል። የተመለሱትና እግዚአብሔርን የፈለጉት ግን 8 ነፍስ አድነዋል። ለዚህ ነው እናንተ የኖህ ልጆች ልባችሁን ለምን ታደነድናላችሁ? እግዚአብሔር እንደሌለ ለዚች ዓለም ሰራይ መጋቢ የላትም ብላችሁ ለምን ልባችሁን ታደነድናላችሁ አለና የሚወዳቸውን ትእዛዙን የጠበቁትን አካሄዳቸውን ከእግዚአብሔር ጋር ያደረጉትን 8 ነፍሳት ወደ መርከብ ውስጥ እንዲገቡ አደረገና ሌላውን በፈላ ውሃ ቀቀለ። አየው እግዚአብሔር አለ እግዚአብሔር አለ። እዚህ በኋላ እንደገና በሎጥ ዘመን ነው ቅዱስ ሚካኤል ቅዱስ ገብርኤል በምሕረት ሊጎበኟቸው ሄዱ። ልባቸውን አደነደኑና እንደውም መላእክትን እናጠፋለን ብለው ተነሱ። በዚህን ጊዜ ነው ሎጥን ከልጆቹ ጋር ይዘው ወጡ ቅዱሳን መላእክት። ባጭሩ እግዚአብሔር ሎጥ እንዲወጣ አደረገና ልባቸው በእሳት ዲን ይቀጡ ዘንድ የደነደነውን ልባቸው የደነደኑ እነዚያም በእሳት አጠፋቸው ነው የሚለው። ከዚህ እግዚአብሔር ሁላችን የሚሰውረን። ስለዚህ ልበ አምላክ ዳዊት የሚናገረው ይህንን ነው። የዕለቱ ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ያለው ነው። ምን ይላል? ወእንዘ ይሐልፍ እግዚእ ኢየሱስ ርየ ብእሴ ዘእጉር ተወልደ ይለናል። ወእንዘ ይሐልፍ እብየ ርየ ብእሴ ዘእጉር ተወልደ እምከርሰ እሙ። እንግዲህ የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ቀለል አድርገን ነው የምንመለከተው። ምንድን ነው የሚለው? በአብይ ጾም ላይ የሚያው መጻጉዕ ስላለ 2 ጊዜ ነው እንግዲህ በዓመት መጻጉዕ ብላ ቤተክርስቲያን የምታስተምረው። ምን ይላል? እምቅድመ ይትወለድ አብርሃም ሀሎኩ አነ ብሎ ነበርና እስመ ስምዐ ቃላቲሁ ምግባሩ እቱ እንዲል ነገሩን በስራው ለማስረዳት ያመጣዋል። ከዚህ አልፎ ሲሄድ ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደ ሰው አገኘ። ከመቼ? ከእናቱ ማኅፀን ከተወለደ ጀምሮ እውር ሆኖ የተወለደ ሰው አገኘ። እውር ሆኖ ተወልዷል ቢሉ የተመቸ፣ ልሙጥ ሆኖ ተወልዷል። ልሙጥ ገላ ማለት ነው። ወተስእልዎ አርዳኢሁ ወይቤልዎ ረቢ በኃጢአተ መኑ ተወልደ ዝንቱ እውር። መምህር ሆይ ይህ ሰው እውር ሆኖ የተወለደ በማን ዕዳ ነው? በማን ኃጢአት ነው? በማን በደል ነው? ብለው ደቀ መዛሙርቱ ጠየቁት። ይህ ሰው እውር ሆኖ የተወለደው በእናቱ ነው? በአባቱ ነው? በአያቶቹ ነው? በቅድመ አያቶቹ ነው? በማን ኃጢአት ነው? በማን በደል ነው እውር ሆኖ የተወለደው? ብለው መጠየቅ ጀመሩ። እነማን? ሐዋርያት ናቸው። ማንን? ጌታችን መድኃኒታችን ኢየሱስ ክርስቶስን። ለምን? እንዲመልስላቸው። በራሱ ዕዳ ነው? በዘርእስ ወኑ በራሱ ዕዳ ነው? ተነግሩ ኃጥአን እማኅፀን በእናት ማኅፀን ሳለሁ ይላልና ተነግሩ ኃጥአን እማኅፀን ያለውን ይዘው ነው። ገና በእናቴ ማኅፀን ሳለሁ ተጸነስኩ በኃጢአት በእናቴ ኃጢአት ተጸነስኩ፣ በእናቴ ማኅፀን ገና ሳለሁ ተጸነስኩ የሚል ነገር ስላለ ያንን ዋቢ ለማድረግ ፈልገው ነው። እና ወሚመ በአዝማዲሁ ወይም በአባቱ በእናቱ ዕዳ ነውን እውር ሆኖ ይወለድ ዘንድ
ከእንዴት የማን ችግር ነው? በእናቱ ነው? በአባቱ ነው? በራሱ ነው? በአያቱ ነው? በቅድመ አያቱ ኃጢአት ነው እውሩ ነው የተወለደው ብለው ናሉ ጠየቁት። በጌጋዬ ወላዲያን ይሆን የሚል ነገር አለና ያንን ለማሳሰብ ፈልገው ነው። ወይቤሎሙ ኢየሱስ ኢውእቱ አበሰ በእርሱ ዕዳ አይደለም፣ ወይ አዝማዲሁ በአባት በእናቱም ዕዳ አይደለም። ዳእሙ ከመያስተር የግብረ እግዚአብሔር በላዕሌሁ እርሳችን እዚህ ጋር ነው። የእግዚአብሔር ሥራ በእርሱ ይገለጥበት ዘንድ ነው። እንናገር የማን ሥራ? የእግዚአብሔር ሥራ በእርሱ ይገለጥበት ዘንድ ነው። በእናቱም አይደለም፣ በአባቱም አይደለም፣ በራሱም አይደለም። የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ነው። ምኑ ነው? እውሩ ነው የተወለደው። ምኑ ነው? ልሙፅ ሆኖ የተወለደው የእግዚአብሔር ሥራ ይገለጽበት ዘንድ ነው እንጂ አምፃዬ ዓለማትነቱ፣ ካህሊነቱ፣ ጌትነቱ፣ ተአምራቱ፣ መግቦቱ ዓይን ነስቶ ዓይን ለሌለው ዓይን ሰጥቶ መመገቡ ይታወቅ ዘንድ ነው እንጂ በሱም በእናት አባቱም ኃጢአት አይደለም አለና አምፃዬ ዓለማትነቱ ይህን ዓለም ካለመኖር ወደ መኖር ያመጣ እሱ ነዋ። ማን? እግዚአብሔር። ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ነው። ስለዚህ ዓለምን የፈጠረ እግዚአብሔር እነሆ ሰማይን ከላይ ሰቅሎ የሰቀሎ ለሰማይ ከመቀመር ዘበስላሴ ከአመር ካለም ሰማይን ከላይ እንደሚታየው ያለባላ የሰቀለው ምድርን የመሰረተው እንደውም ወከፈሎም በበሰለስቱ ውሃ ዓለም ውሃ ነበረችና አንዱን ውሃ ከላይ ይሄ በስም ወይም ደግሞ በተለምዶ ሰማይ የምንለው ጠፈር ነው። ከታች የፀሐይ የጨረቃ የከዋክብት ብርሃን አለ። ከላይ የሐኖስ ነጠብጣብ አለ። እንደ ኮንክሪት ተያይዞ የሚኖር ጠፈር አለ። አንዱ እዚያ ላይ ነው ያለው። ሁለተኛው በልበ ምድር ነው ያለው። ሶስተኛው ውቅያኖስ ነው። አምፃዬ ዓለማት ማለት ይህንን ያደረገ እንደገና ከሃሊነቱ ሰው አይችልም። ሰማይን እንዴት ይችላል? ሰው አይችልም። መሬትን መዘርጋት እንዴት ይችላል? ስለዚህ ሰማይን የዘረጋ መሬትን የመሰረተ ይህ አምላክ ከሃሊነቱ ይታወቃል። ይልቁን ነው ጌትነቱ ቅድመ ዓለም ንጉሥ፣ ድኅረ ዓለም ንጉሥ፣ ዓለምን አሳልፎ ንጉሥ ጌትነቱ አንግሱኝ የማይል ንጉሥ፣ አበድሩኝ የማይል ባለጸጋ የሚሰጥ ይቅር የሚል ዘያስ ተወካፊ የሚሰጥ የሚቀበል የሚያኖር በዝናብ አብቅሎ በፀሐይ አብስሎ የሚመግብ ማን? እግዚአብሔር። ከሃሊነቱ ይታወቅ ዘንድ ነው። ጌትነቱ ሰጭነቱ ይታወቅ ዘንድ ነው። ቸርነቱ መግቦቱ ይታወቅ ዘንድ ነው ይልና ታምራት ነው። ታምራት ምንድን ነው? ምንድን ነው የሚለው? ወረቀ ምድረ ወገብረ ጽውራ ወቀዋይምቲው ለዘውሩ ተወልደ ምራቁንና አፈሩን አገናኘና እንደዚህ ኳለና ሁሉ ተሐዘብ በምጥማቃ ተሳሊሆ ሂድና ታጠባ ነው። ተአምራት አፈር፣ ተአምራት ምራቅ፣ ሁለቱ ጭቃ ሆኑ። ተአምራት ልሙጥ ገላ ላይ ኳለው። ተአምራት ሂድና ታጠባ ነው። ታጥቦ እንዳጥቢያ ኮከብ ቦግ ቦግ እያለ መጣ። ክብርና ምስጋና ለመድኃኒዓለም ይሁን። ዛሬ የበጎ ሥራ አይናቸው የተደፈነ፣ የፍቅር አይናቸው የተደፈነ፣ የአብሮ መኖር አይናቸው የተደፈነ፣ የኢትዮጵያዊነት አይናቸው የተያዘባቸው የሕዝብ ሁሉ አይን መድኃኒዓለም ያብራልን። ተአምራቱ፣ ሌላው መግቦቱ፣ መንፈሳዊ መግቦት፣ ስጋዊ መግቦት። መንፈሳዊ መግቦት ቃለ እግዚአብሔር የማቴዎስ ወንጌል 4 የሉቃስ ወንጌል ምዕራፍ 4 የሰው ልጅ የሚኖረው በእግዚአብሔር ቃል ነው። አየው ወንጌሉ፣ ቅዳሴው፣ ሰዓታቱ፣ ማህሌቱ፣ ኪዳኑ፣ መዝሙሩ ይህ ሁሉ መግቦት ነው። መግቦት ነው። ያውም የማይቋረጥ ዘላለማዊ መግቦት። ሌላው መግቦቱ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር። እኛ በማናውቀው እሱ በሚያውቀው በደመና ዝናብ ጭኖ እያወረደ መሬት የዘሩባትን ታበቅላለች፣ የተከሉባትን ታጸድቃለች። መጀመሪያ ቡቃያ፣ ከዚያ ልምላሜ አበባ፣ ከዚያ ፍሬ። መግቦቱ ይሄ ነው እኮ። አየው ነጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ፣ እያርሩ እይዘሩ እያስተጋቡ ምንም የሌላቸውን የሚመግብ እግዚአብሔር። ይሄ ጌትነቱ መግቦቱ አይን ነስቶ አይን ለሌለው አይን ሰጥቶ መመገቡ የሚገርም ነው። አሁንም እንደ አጥቢያ ኮከብ አይን ያላቸው ከፖል ጋር እየተጋጩ ሲጓዙ አይን የሌላቸው ግን መስመር ጠብቀው ይጓዛሉ። ስለዚህ ለካም ትልቁ አይን ያለ ውስጣዊ አይን ነው፣ ልባዊ አይን ነው። ያ ነው ላይ ያለው ቢጎለት አንድ ስኒ የማይሞላ ውሃ እኮ ነው። ስለዚህ አይን ለሌለው አይን የሚሰጥ አይን ያለውን ደግሞ ለእግዚአብሔር ካልታዘዘ አይንን የሚነሳ በረከት የሚሰጥ ዕድሜ የሚሰጥ ስልጣን የሚሰጥ እግዚአብሔር ነው። ካልተጠቀምንበት ደግሞ የሚወስድ የሚነሳ ይሰጣል፣ ይወስዳል። ይህንን ነው የሚናገር ይታወቅ ዘንድ ነው። አይን ሰጥቶ መመገቡ ይታወቅ ዘንድ ነው እንጂ
ወባሕቱ ርቱ ሊተ እግበር ግብሮ ለዘፈነወኒ እንዘ መዓልት ውእቱ። ነገር ግን መዓልት ዕድሜዬ ሳለ የአባቴን ስራ ሰርቼ እናንተን ማሳመን ይገባኛል። የምኖርባት ዓለም 33 ዓመት ከ3 ወር ከ10 ቀን ነው። የወንጌል አገልግሎት 3 ዓመት ከ3 ወር ነው። ስለዚህ በዚህ ዕድሜዬ መስራት የሚገባኝን ብርሃን የሚሆነውን ብርሃን፣ አዋቂ የሚሆነውን አዋቂ፣ መምህር የሆነውን መምህር፣ ከ12ቱ ደቀ መዛሙርት የሆነውን ከ12ቱ፣ ከ36ቱ የሚሆኑትን ከ72 የሚሆኑትን ከእነዚህ ሁሉ አንዱን ለጽድቅ፣ አንዱን ደግሞ ለባሕታዊ፣ አንዱን ለነቢይነት ይህን ሁሉ ስራ ልሰራ የመጣሁትን ብርሃን ሳለው የብርሃን ስራ ልሰራ ስለመጣው ያን ስራ ልሰራ ይገባኛል። እስመ ትመጽእ ሌሊት ዘኢይክ ቦቱ አሐዱሂ ገቢረ። አንዱ ስንኳ ስራ ሊሰራበት የማይቻልበት ሞት አለብኝና ከፍዳ የነጻንበትን ልጅነት ያገኘንበትን ሞቱን ስለምን በሌሊት መሰለው ቢሉ ሰው በመዓልት የሚሰራው በሌሊት እንዳይሰራው እርሱ በሕይወተ ሥጋ ሳለ የሚሰራውን ከሞተ በኋላ አይሰራውምና። በዚህ ዓለም እየተዘዋወረ ሲያስተምር በሁለት ዓሣና በ5 እንጀራ 5,000 ሕዝብ መግቦ 12 ሞሰብ እንዲነሳ አድርጓል። እንደገና ደግሞ ለምጻሙን ፈውሷል። እንደገና ደግሞ 38 ዓመት ሆኖ አልጋ ላይ ተኝቶ የነበረውን ተነስቷል። እንደገና ደግሞ እንደሚፈሳት የነበረችውን የደም ቧንቧን እንዲቀጥ እንዲል አድርጓል። እንደገና ደግሞ የሞተውን አንስቷል። አልዓዛርን ከ4 ቀን በኋላ ተነስ ብሎ እንዲነሳ አድርጓል። እንደገና ውሃውን ወደ ወይን ጠጅነት ቀይሯል። እንደገና ደግሞ በመርከብ ላይ የመጣውን ማዕበልና ያንን ነፋስ ገስጾ አስተካክሏል። ሐዋርያትን ጠርቷል። 70 አርድእትን ጠርቷል። 36ቱ ቅዱሳት አንስትን ጠርቷል። ከተንሳኤው በኋላ ግን 7ቱ ኪዳናትን አስተምሮ ይልቁንም ወደፊት አለው ስርዓተ ቤተ ክርስቲያን እንዴት መቀደስ፣ እንዴት ማወደስ፣ እንዴት ማቁረብ፣ እንዴት መባረክ እንዳለባቸው ሐዋርያትን አስተምሮ ወደ ሰማይ አድርጓልና በስጋ ሳለ የሰራውና ከትንሣኤ በኋላ ያለው ስራ ስለሚለያይ ምን አለ? በመዓልት የሚሰራውን በሌሊት እንዳይሰራው እርሱም በሕይወተ ሥጋ ሳለ የሚሰራውን ከሞተ በኋላ አይሰራውምና ብርሃን ሳለ የብርሃን ስራ እሰራለሁ አለ። ይልቁንም ዘኢትክሉ ቦቱ ገቢረ አሐዱሂ እምዘሃሎ ውስተ ዓለም። በዚህ ዓለም ከሰው ስራ አንዱን እንኳን ልትሰሩበት የማትችሉበት ሞት አለባችሁና መዓልት ዕድሜያችሁ ሳለ የአባቴን ስራ ሰርቼ መዓልት ዕድሜያችሁ ሳለ የአባቴን ስራ ሰርቼ እናንተን ማሳመን ይገባኛል። አሁን እያለሁ እንደናንተ በለበስኩት ሥጋ በምታዩኝ በሕቅሬ እንደ ሕፃናት አደግኩኝ፣ እንደ ወጣቶች ሆንኩኝ። ያንን እንዘሃሎኩ ውስተ ዓለም አነ ውእቱ ብርሃኑ ለዓለም። በዚህ ዓለም ሳለሁ የሰው እውቀቱ እኔ ነኝ፣ የዓለም ብርሃን እኔ ነኝ። በዚህ ዓለም ሳለሁ የዓለም ብርሃን እኔ ነኝ። የዓለም ብርሃን ዘበአማን ዘያበርህ ለኩሉ ሰው ለነብር ውስጥ ዓለም። በዓለም ላይ ለሚኖሩ የዓለም ብርሃን እኔ ነኝ። ይልቁንም ይህን የሰው እውቀቱ እኔ ነኝ። የሰው እውቀቱ በዚህ ዓለም ሳለሁ የሰው እውቀቱ እኔ ነኝ። ወዘንተ ብሂሎ ወረቀ ውስተ ምድር። ይህን ተናግሮ ምራቁን ትፍ አለ። ወገብረ ጽውረ በምራቁም ጭቃ ለወሰ። ወቀዋ ኢይንቲሁ ለውእቱ እውር። የዚያን እውር ዓይኑን ቀባው። ወይቤሎ እውር ሐሰብ በምጥማቃተ ሰሊሆም። ሂደህ ፈሳሽ ውሃ ተጠመቅ አለው። ፈሳሽ ማለት ዘበትርጓምሁ ሐዋርያ ፈሳሽ ማለት ሁር ማለቱ 4ቱ ባህርያት እንዲተካከሉለት 3ቱ ከዚህ አሉ። ነፋስ ሲሄድና ሲመለስ እንዲተካከልለት ግን ነው የሚናገረው። ዘበትርጓሜሁ ሐዋርያ ሁር ወተሐጸብ በምጥማቃተ ሰሊሆም። ፈሳሽ ማለት ነው። በፈሳሽ ውሃ በሚወርድ ውሃ ማለት ነው። ምን ማለት ነው? የኔ ዓይን ሰጭነት፣ የኔ ብርሃንነት፣ የኔ አዳኝነት እስከ ዓለም ፍጻሜ የሚቆይ ነው። በአንተ የሚቆም አይደለም ማለቱ ነው። ይቀጥል። ሁር ማለቱ 4ቱ ባህርያት እንዲተካከሉለት 3ቱ ከዚህ አሉ። ነፋስ ሲሄድና ሲመለስ እንዲተካከልለት ብሎ ትርጓሜ ያመጣዋል። እየተመራ ሄዶ እያየ ቢመለስ ተአምራቱ ድንቅ ይባላልና፣ ስለዚህ ሰራይ መጋቢ የምችል አምላክ መሆኔ ይታወቅ ዘንድ ነው። ይልቁንም ደግሞ እየተመራ ሄዶ ደግሞ በራሱ እያየ መምጣቱ ተአምራት ነውና፣ ይህ ተአምራት በብርሃንነት እኔ ሳለው የዓለም ብርሃን እኔ ነኝና ይህን አደረኩ። ሆረ ወተሐጽበ ሄዶ ተጠመቀ። ወገባን ዘይሬ እያየ ተመለሰ።
ሂዶ ተጠመቀ፣ እያየ ተመለሰ። ዛሬ በየቤተ ክርስቲያኑ የሚጠመቁት ወገኖቻችን ከአጋንንት ጋር የሚታገሉ ከበሽታ ጋር የሚታገሉትን በዚህ በረከት ጊዜ እንዲጎበኛቸው መልካም ፈቃድ የሆነ አጓሪውስ እለሂ አምረው ወተካቱ ይሬው እንዘይስል ይቤሩ ጎረቤቶቹ ቅድም ሲለምን እንደነበረ የሚያውቁት እውር ሆኖ እንደተወለደ የሚያውቁት ይህ በመንገድ ተቀምጦ ይለምን የነበረው አይደለምን? ጎረቤቶቹ ቅድም እኮ ሲለምን ነበር፣ ትናንት እኮ ሲለምን ነበር፣ ዛሬ አይነ ስውር ነበረ፣ ዛሬ አይኑ ከየት መጣ እያሉ ይነጋገሩ ነበረ ይላል። ወቦ እለ ይቤሉ ውእቱ ዝንቱ ነው ያሉም አሉ። ወካልአን ይቤሉ አልቦ ሌሎቹም እርሱ አይደለም አላ ይመስለዋል እንጂ እሱ አይደለም። ያ ወደ ሌላ ቦታ ሊለምን ሄዶ ይሆናል እንጂ እሱ አይነ ስውር ነው፣ እየለመነ የሚኖር ነው። ይሄ ግን ሌላ ነው። ወለሊሁሰ ይቤ አነ ውእቱ እርሱ ግን እኔ ነኝ አለ። ስለተደረገልን ነገር እንድንመሰክር ጊዜ አይደለም። እነሱ ሲወራበቱ ወይም ደግሞ ሲከራከሩ እሱ ነው አይደለም። አንዳንዶቹ ያ ሌላ ነው ሌላ ቦታ ነው፣ ሌሎኞቹ ደግሞ ራሱ ነው እያሉ ሲባባሉ እሱ ግን ምን አለ? እኔ ነኝ አላቸው። ወይቤል ወፎ ተከስተ አዕይንቲከ ዓይንህ እንደምን በራልህ አሉት። ወአውሳ ወይቤሎም ብእሲሁ ዘስሙ ኢየሱስ ጽውረ ገብረ በምራቁ ወቀባኒ አዕይንቲየ ኢየሱስ የሚባል ሰው በምራቁ ጭቃ ለውሶ ዓይኔን ቀባ። ይሄ ነው እንግዲህ ምን አሉ? በሰንበት ቀን አይነ ስውር ሆኖ የተወለደ ዓይኑን ያበራለት ወይም ደግሞ ዓይኑ የበራለት ማን አለ? ይህ ሰው ከእግዚአብሔር ነው። ከእግዚአብሔርማ ባይሆን ኖሮ ምራቅና አፈርን አገናኝቶ ጭቃ አድርጎ ጭቃውን ዓይኑ ላይ አድርጎ ቀርጾ ለምጹ ላይ አድርጎ ዓይን የሚያበራ ማን አለ? በዘመናችንም የለም። ከዚህ ቀደም ታሪክም አልሰማንም። ስለዚህ ይህ ሰው እግዚአብሔር ነው፣ አንድም የእግዚአብሔር ሰው ነው አሉ ግማሾቹ ምታት ነው አይደለም ማለት ጀመሩ፣ ከራከሩ ጀመር። በዚህን ጊዜ ነው ወይቤለኒ ሁር ተሐጸብ በምጥማቃ ተሰሪዮም ሂደ በፈሳሽ ውሃ ተጠመቅ አለኝ። ወርቆ ተሐጸብኩ ሄጄ ተጠመቅኩ፣ ወርኢኩ አየሁ አላቸው። ክብርና ምስጋና ለመድኃኒዓለም። ዛሬ እግዚአብሔር ያልፈወሰው፣ እግዚአብሔር ያላዳነው፣ እግዚአብሔር ያላሳደገው፣ እግዚአብሔር ያልመገበው ማን አለ? ግን አመስጋኝ የለም። ይህ ሰውዬ ግን ለጊዜው አሁን በምናየው ደረጃ ላይ ግን እውነቱን መስክሯል። መጨረሻው ሌላ ጉዳይ ነው። ምክንያቱም ወምዘዜ አኪ ይርከብከ የበለጠን እንዳይገጥምህ ለማንም አትናገር ወዛልና ሌላ ታሪክ ስላለ ለጊዜው እዚህ ላይ በምናየው ግን ያዳነውን ምን እንዳለው ሲናገር እንመለከታለን። ወይቤልዎ አይሁድ አይቴ ውእቱ ብእሲሁ ያ ሰው የት አለ አሉት። ወይቤሎሙ ኢየአምር አላውቅም አላቸው። ዓይኔን እንዳበራ እንደፈወሰኝ ለማንም እንዳትናገር እንዳለኝ ከዚህ የሚበልጥ በሽታ እዚህ በኋላ እንዳይዝ ተጠንቀቅ ብሎኝ እንደሄደ አውቃለሁ። ነገር ግን አሁን የት እንዳለ ግን አላውቅም አላቸው። ወይቤሎሙ ኢየአምር አላውቅም አላቸው። ወሰድዎ ኀበ ፈሪሳውያን ለውእቱ ዘእውዱ ተወልደ ለእኛ ባትነግረን ለአለቆች በጡጢ በሳንባ ጠለፍ ወረፍ ግርፍ ሲያረጉ ቁንጥጥ ሲያረጉ ጠለፍ ወረፍ እያደረጉ በዱላ እየመቱ በጡጫ እየወጉ በጅራፍ እየገረፉ እንድታወጣ ያደርጉሃል። ባለስልጣናቱ ለእኛ ብትደብቀን ለእነሱ ትነግራቸዋለህ አሉት። ያናግሩህ የለምን ብለው ወደ ፈሪሳውያን ይዘውት ሄዱ። እስመ ሰንበት አሚሁ አመ ገብረ እግዚእ ኢየሱስ ጽውረ በምራቁ ወከሰቶ አዕይንቲሁ ጌታችን ኢየሱስ ክርስቶስ በምራቁ ጭቃ ለውሶ ዓይኑን ያዳነበት ቀኑ ቅዳሜ ነበርና ወሰንበት አሚሁ ቀኑ ቅዳሜ ነበር። ወተስእልዎ ወካዕበ ፈሪሳውያን ዘከመ እፎ ርእየ ለብላቴኖቻቸው ካዕበ አለ። አንድም እናይ ዘንድ ወይም ደግሞ ፈሪሳውያን ይጠይቁት ዘንድ እንውሰደው ብለው በግድ ወሰዱት። ፈሪሳውያንም ህዝቦቹ ሁለተኛ ደረጃው ነው ጠየቁት። መጀመሪያ ህዝቡ ነው የጠየቀው። አልነግራቸው ቢል እኛ ስልጣን የለንም፣ የሚገርፉህ የሚቆነጥጡህ የሚወጉህ አሉ፣ ለእነባለስልጣን ወስደን ስንሰጥህ እነሱ በዱላ ያዋጡሃል ብለው ተናገሩት። በዚህም ጊዜ ወይቤልዎ እፎ ርኢከ እንደምን ዳንህ ያሉት ማናቸው? ፈሪሳውያን። ወይቤሎሙ ጽውረ ገብረ በምራቁ ወወደየ ውስተ አዕይንትየ በምራቁ ጭቃ ለውሶ ከዓይኔ አገባልኝ። ወርቆ ታጸብኩ ወርኢኩ ሄጄ ተጠመቅኩ ዳንኩ አላቸው።
እዚህ በኋላ ግን እነሆ ወወእለ ይቤሉ ፈሪሳውያን ዝንቱ ብእሲ ኢኮነ እምእግዚአብሔር ዘኢያዕቅብ ሰንበተ፣ ከፈሪሳውያን ወገን የሚሆኑ ሰዎች ቅዳሜን የማያከብር ይህ ሰው ደግሞ አይደለም ያሉም አሉ። የእግዚአብሔር ሰው አይደለም፣ እግዚአብሔርም አይደለም፣ ከእግዚአብሔር የተላከ አይደለም። ወወእለ ይቤሉ በአይቴ ይክል ብእሲ ኃጥእ ገቢረ ወዝተአምረ፣ ግማሾቹ ደግሞ ኃጥእ ሰው በደረቅ ግንባር ዓይን መፍጠር እንደምን ይቻለዋል ያሉም አሉ። ኃጢአተኛ ሰው በደረቅ ግንባር ላይ ዓይን እንዴት ይፈጥራል? የዚህ ዓለም ሰዎች እንግዲህ ዶክተሮች ዓይን በመድኃኒት ሊያድኑ ሊጠግኑ ይችላሉ፣ ግን ዓይን አይፈጥሩም። ዓይን እኮ ነው የፈጠረው። ዓይን እንዴት በሰው ይፈጠራል? ይህ ሰው ከእግዚአብሔር ነው ማለት ጀመሩ ይላል። አሁን የሚገርም ወተናፈቆ በይናቲሆሙ በእንተ ዝንቱ ነገር፣ ኃጥእ ነው አይደለም በሚሉት ርዕስ አዎ በዚህ ንግግር እርስ በርሳቸው በጸብ ተለያዩ ይላል። እርስ በርሳቸው ነው አይደለም። ኃጢአተኛ እንዴት እንዲህ ያደርጋል? ከእግዚአብሔር ቢሆን ነው እንጂ። ይሄ ነበር። ሁለተኛ ያን ዕውር ዓይንህ አብርቶልሃልና አንተ የእርሱን ነገር ምን ትፈርዳለህ አሉት ይላል። እርሱም መለሰ እንዲህም አለ፣ ነቢዬ ያነስረክሙ ተብሎ የተነገረለት ነቢይ ነው። አዎ ዕውር ሆኖ ተወልዶ ኋላ እንደዳነ አይሁድ አላመኑም። ዘመዶቹን ጠርተው እስቲጠይቁ ድረስ ተጠራጠሩ ይላል። ዘመዶቹን መጡ፣ ጠየቋቸው። እንዲህ ሲሉ ዕውር ሆኖ የተወለደ የምትሉት ይህ ልጃችሁ ነውን ብለው ጠየቋቸው። ዛሬስ እንደምን ዳነ ብለው እየመላለሱ እናት አባቱን ቤተሰቦችን ጠየቋቸው። እናት አባቱን መለሱ እንዲህ አሉ፣ ወይቤሉ ነአምር ከመ ዝንቱ ውእቱ ወልድነ፣ ልጃችን እንደሆነ እናውቃለን። ልጃችን ቀጥሎም ደግሞ ወከመሂ ዕውሩ ተወልደ፣ ዕውር ሆኖም እንደተወለደ እናውቃለን። አሳድገናል፣ እየመራን እያወጣን እያስገባን። ዛሬ ግን እንደምን እንደዳነ ማንም ዓይኑን እንደ አዳነው አናውቅም። ዕውር ሆኖ እንደተወለደ እንዳሳደግነው እየመራ ነው እንደነበረ እናውቃለን። አሁን ላይ ግን ዓይኑን ማን እንዳዳነው አናውቅም። ዓይኑ ግን ድኗል፣ መርቷል። የምናውቅ ይህን ነዋል። እርሱን ኪያሁ ተሰአልዎ፣ እርሱን ጠይቁት፣ እስመ ልሂቅ ውእቱ፣ አዋቂ ነውና፣ ሙሉ ሰው ነውና ራሱን ጠይቁት አሏቸው። ለመናገር በቅቷል። አባት እናቱ አይሁድን ስለፈሩ ይህን ተናገሩ። ክርስቶስ እንደሆነ ያመነበት ሰው ቢኖር ከምኩራብ ይለይ ብለው አዋጅ ነግረው ነበርና፣ ይህ ሰው ክርስቶስ እንደሆነ የሚመሰክር የሚናገር የሚያምን ቢኖር ከምኩራብ እንዲወጣ አዋጅ ነበር ይላል። ስለዚህ አባት እናቱ አዋቂ ነው፣ ለመናገር በቅቷል፣ እርሱን ጠይቁት አሉ። ይህ ሰው አላዳንህም፣ እግዚአብሔር ነውና ያዳነህ፣ ሂደህ እግዚአብሔርን አመስግን ብለው ፈሪሳውያን ነገሩት። ይህ ሰው ግን ኃጥእ እንደሆነ እኛ እናውቃለን። ያም ሰው መለሰ፣ እኔ ኃጥእ መሆኑን አላውቅም። ዕውር ሆኜ እንደተወለድኩ ዛሬ እንዳየሁ ይህን ብቻ አውቃለሁ እንጂ ኃጥእ ይሁን ጻድቅ ይሁን የማውቀው ነገር የለም። ዓይንህንስ እንደምን አዳነህ አሉት። አትሰሙኝም አታምኑኝም እንጂ እኔስ ነገርኳችሁ። ሁለተኛ ምን ልትሰሙ ትወዳላችሁ? እናንተም የእርሱ ደቀ መዛሙርት ልትሆኑ ትወዳላችሁን አላቸው። ትወዳላችሁን? የዕውር ስድብ ሰደቡት፣ ጠንባሳ ዕውር ብለው ተናገሩት ይላል። ለምን አላምንላቸው አልቀበላቸው ስላለ። ወይቤልዎ አንተ ኩን ረድኦ ሎቱ፣ አንተ ለእርሱ ደቀ መዝሙር ሆነው፣ እኛስ የሙሴ ደቀ መዛሙርት ነን አሉት። ሙሴን ቃል ለቃል እንደተነጋገረው እናውቃለን፣ ይህ ግን ከወዴትም እንደመጣ አናውቅም አሉ። እርሱ ግን ያም ሰው መለሰ። ምንድን ነው ያላቸው? ተአምራቱን አይቶ ማመን ይገባ ነበር። ተአምራቱን አይታችሁ ባለማመናችሁ ላይ ዓይኔን ያዳነኝን ከየትም እንደመጣ የማታውቁትን ኃጥእ ነው ማለታችሁ እጅግ ያስደንቃል። ከየት እንደመጣ ዓይኔትን እንዴት እንዳበራው የምታውቁት ነገር የለም። የማያውቁትን ከመናገር የበለጠ ኃጢአትም ወንጀልም የለም አላቸው። የማታውቁትን ትናገራላችሁ፣ እኔ ግን የማውቀውን ነው የምናገር። ዓይነ ስውር ነበርኩ፣ ዓይኔን አበራልኝ። አላይም ነበር፣ አሁን አያለሁ። የምታውቁትን ኃጥእ ነው ማለታችሁ እጅግ ድንቅ ነው። ወንሕነሰ ነአምር በሐቱ ከመ ለኃጥአን ይሰምዖሙ እግዚአብሔር፣ እኛ ኃጥአንን እግዚአብሔር እንዳይቀበላቸው እናውቃለን።
የሚፈራውን ፈቃዱን የሚሰራውን ይሰማዋል እንጂ። አዎ ከተፈጠረ ጀምሮ ዕውር ሆኖ የተወለደ ኋላ ዓይኑ ያየ ከቶ ተሰምቶ አያውቅም። ይህ ሰው ትውልዱ ከእስራኤል ነው ያሉ እንደሆነ ተወልደን ከአሕዛብ ነው ቢሉ ተከስተን ይሻል ከብዛት አንድ አይታጣምና እያሉ እርስ በርሳቸው ይወራበቱ ጀመረ ይላል። የሚገርመው ነገር እነዚህ ሰዎች ምንድን ነው ያለው ጌታ? እኔም ባታምኑኝ እመኑ በግብሬ በስራዬ እመኑ ብሏቸዋል። እኔን አትመኑ ምንም ችግር የለም፣ ነገር ግን ስራዬን እመኑ፣ በስራዬ እመኑ። ይህ ሰውዬ አይነ ስውር ነበር አይደል? አይነ ስውርነቱ አሁን ድኗል። ትናንት አባቴ ይሰራል ዛሬ ምን ይሰራል አላቸው። እንደውም ወንጌሉን እናንበውና ትምህርቱን እንጨርሰው። እግዚአብሔር አምላክ ስለነበረን ጊዜ ስሙ ለዘላለም የከበረና የተመሰገነ ምን ይላል? ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር እያሉ ቢናገሩትም ምን አደረገልህ? እንዴትስ ዓይኖችን ከፈተ አሉት። እርሱም መልሶ አስቀድሜ የነገርኳችሁ ብሎ አልሰማቸው አለ። እግዚአብሔር ሙሴን እንደተናገረ እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቀውም አሉት። እርሱ ግን ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተም አላወቃችሁ፣ ይህ ድንቅ ነገር ነው። እናንተ አለማወቃችሁ ይህ ድንቅ ነገር ነው። ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖችን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኛን እንዳይሰማው እናውቃለን። ዕውር ሆኖ የተወለደውን ዓይኖቹ ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆንም ምንም ሊያደርግ ባልቻለም ነበር። መልሰው አንተ ሁለንተና በኃጢአት ተወለድህ፣ አንተም እኛም ታስተምረናለህ አሉት። ወደ ውጭም አወጡት። እሱም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። ተገለጠለት። ከብዙ ጭቅጭቅ በኋላ ከብዙ ክርክር በኋላ በሕዝቡ በኩል የመጣ ጥያቄ፣ በፈሪሳውያን በኩል የመጣ ጥያቄ ያን ሁሉ ተወጦ፣ በእናቱ በኩልም ፍርሃቻ እያለ ስለ ክርስቶስ መናገር ወንጀል እንደሆነ ስለሚያውቁ ያን ክርክር ካለፉ በኋላ አስወጡት። ከቤተ መቅደስ አስወጡትና ውጣና አስወጡት። ካስወጡት በኋላ ማን ተገናኙ? ኢየሱስ ክርስቶስ ተገናኘ። የመቅደስ የአነውቱ እግዚአብሔር የሰንበት ጌታዋ የመቅደስ ባለቤት ዋናው መቅደስ አማናዊ መቅደስ ክርስቶስ ተገናኘው። ምን አለው? ኢየሱስም ወደ ውጭ እንዳወጡት በሰማ ጊዜ በእግዚአብሔር ልጅ ታምናለህ? እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተ ጋርም የሚነጋገረው ሰው አይተኸዋል። አልነበረም፣ ዓይን ሰጥቶሃል። አይተኸዋል፣ ተአምር በአንተ ላይ ፈጥሯል። አይተኸዋል፣ ሰው አድርጎሃል። አይተዋል፣ ብርሃን ሰጥተዋል፣ እንድታይ አድርጎሃል። ኢየሱስን የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁኝ። አይተዋል፣ ከአንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም አለ። አይተዋል፣ ከአንተ ጋር የሚነጋገረው እሱ ነው ሲለው ሰገደለት ይላል። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያኑ ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነን አሉ። ኢየሱስም አላቸው፣ ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይናገራል፣ አንድም ኃጢአታችሁ ይኖራል። የእግዚአብሔር ልጅ የእግዚአብሔር ስራ በእርሱ እንዲገለጥ ነው። የእግዚአብሔር ስራ ምንድን ነው? በዝናብ አብቅሎ በፀሐይ አብስሎ መመገብ፣ የታመመውን ማዳን፣ የሞተውን ማንሳት፣ የተረሳውን ማክበር፣ እንጀራ ማበርከት፣ ዕድሜ መስጠት፣ ክረምትና በጋ፣ ጨለማና ብርሃን፣ ዘርን በማጨድ ክረምትን በበጋ ቅዝቃዜን በሙቀት የመቀያየር ይሄ የእግዚአብሔር ስራ ነው። ዓለምን ፈጥሮ የሚገዛ ዓለምን የሚመግብ እግዚአብሔር የእግዚአብሔር ስራ ይገለጽ ዘንድ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጎ አሁን ከህዳር 26 እስከ ታህሳስ 3 አሁን ባለንበት ደረጃ ከህዳር 27 እስከ ታህሳስ 3 ባለው ውስጥ መዝሙሩ ይቤሉ እስራኤል ነው። ቀኑ የሚሆነው ደግሞ ታህሳስ 3 ሳይሆን ህዳር 28 ነው። ነገር ግን
ታኅሳስ 27 እስከ ታኅሳስ 3 ድረስ እሑድ ባገኘ ቀን ነው የሚሆነው። አሁን ላይ የሚሆነው ህዳር 28 እሑድ ነው የሚሆነው። ህዳር 28 የሚቀርብ መዝሙረ ያሬድ መዝሙሩ ይቤሉ እስራኤል ወንጌሉ ዮሐንስ ወንጌል ምዕራፍ 9 ምስባኩ ደቂቀ ጓለማያው እስከ ማይዜኑ ታከብዱ ልበክሙ ያስተማረን የመከረን ክብርና ምስጋና ምልኮትና ውዳሴ ለአምላካችን ይሁን። ወስብሐት ለእግዚአብሔር።